መረጃው አለው ማለት ወይ እጁ አለበትኝ ወይም ደግሞ እያስፈራሩት ነው። እንግዲህ አንተ ጋር ስንመጣ ማለት ነው ያንን ከወጣች በኋላ ምንም አይነት ችግር እንደማይደርስባት ማንኛውም ሰው ያውቃል አይደለ? ምንም አይደርስበት ማለት ከወጣለች ማለት ነው። በቃ እና እንደምንም ብለህ አንተ እዛ ሰውም ጋር ስለምትተዋወቅ ያለውን ነገር ወንድሜ በምትችለው አቅም እንትን በልና ደውልለትና መልሰህ ደውልልኝ አሹ። እሺ ወንድሜ። ለማንኛውም ይኸውልህ ባልተብየው አንሶላ ልጅቱን አንተን እንዳሳገትካት በደንብ መረጃ አለን። ወደድክም ጠላህም እናት ሆድ ብትገባ ሰማይ ብትወጣ መሬት ብትገባ የማይቀር ነገር ስለሆነ ኢትዮጵያዊ ስለሆንክ አንድ ሀገር ስለሆን የትም አባክ ስለማትሄድ ልጅቱን እንዳሳገትካት ራስህ እንድትፈታ አድርገህ የልጅቱን ህይወት ብቻ ነው የምንፈልገው። ወደድክም ጠላህም አንተ የወሰከውን አረመኔያዊ ተግባር አንተ ቤተሰቦች ላይ አረመኔያዊ ተግባር እንዲፈጸምባቸው ከመገፋፋት ውጭ ሌላ የምታመጣው ነገር የለም። ወደድክም ጠላህም ልጅቱ ሞታለች አሉ ነበር ምናምን አሉ ባልታ ወሬ አንፈልግም። ከልጅቱ ጋር የታገተች ልጅ አብራ የነበረች ልጅ የፈለጉትን ያክል ተጠቅመው የለቀቋት ልጅ ናት። ለቤተሰቦችና የልጅን ነገር ለኢትዮጵያ ህዝብ አደራ ብላ መልእክት ያስተላለፈችው ልጅቱ ከዚህ በኋላ እሾክ ቢወጋት አንድ ጊዜ በእናትሽ ሚውት አድርጊ። ላለው ናቸው እንድትታገት ሆነ ብለው ነው ያስደረጉት። በቃ ሄጄ ዕቃ ማውጣለሁ ስትል ባሏ መሄድ የለብሽም ብሎ እንደበቀል የልጁን እናት እየተጫወተባት ስለሆነ አንደኛ ብርም እየተቀበለባት ነው። እዛ አካባቢ ካሉ ልጆች መረጃ እየሰማን እኮ ነው፣ እኛ እየተደዋወልን እኮ ነው። እዛ ድንበር ላይ እንደዚህ ነው የሚባል ነገር የለም። ተወደደም ተጠላም ባሏ ዘር ማንዘሩ ተረግጦ ተጠርጎ ምናምን የደላላው ቤተሰቦች ተረግጠው ተጠርገው ምናምን አለቀኝ። አሁን የልጅቱ ቤተሰቦች የሆናችሁ ልጆች አባቷ ጋር የምትደዋወሉ ልጆች ለአባቷና ለቅርብ ዘመዶቿ ደውላችሁ የደላላውና የባሏ ቤተሰቦች የትም አባታቸው እንዳይነቃነቁ በቃ በልጅቱ ላይ አስከፊ እርምጃ እየወሰዱ ነው። አስከፊ ሁኔታ ለ2 ወር ምናምን እያሳለፈች ነው አይደለ? ቤተሰቦቻቸው ተይዘው ልጅቱ በሰላም ሀገሯ ስትገባ ልጅቱ የምትፈልገው ቦታ በሰላም ስትደርስ ቤተሰቦቻቸው ይለቀቃሉ። በቃ ይህንን ነው አሁን ማድረግ ያለባችሁ። ልጁ ያቺ ሳራ ምናምን የምትባየው ልጅ ከአባቷ ጋር ተደዋውለሽ በቃ በፍጥነት የሆነ ነገር እንዳደረግ አድርጉ። እኛም አሁን ቴሌግራም ላይ የሆነ እየተቃየር ነው ያለ ነገር አለ። ሜሪንም አስገቧት። ሜሪ ለእንትና ጻፊለት ለሸው መብረቅና የሆነ መረጃም ልክ ያለው እዛ ላይ እኔ የልጅቱ የደላላውም ልጅ ምናምን ቁጥር የእህቱ ቁጥር አለ ተብሎ ተልኮልኛል። ፎቶዋ ምኑ ሁሉ ነገር ተልኳል። ስለዚህ ዛሬ ነገ ዝባዝንኬ ሳይበዛ ትላንትናም 3 ቀን ምናምን ይሰጠን ሲባሉ ሰያም ያው ቦታው ምናምን ስለማያውቀው የሞተችበትን ቦታ ምናምን ተብሎ ስለነበረ በዛ እየቆመሩ ቤተሰቦቻቸውን ካሸሹ በኋላ የምናቅላችሁ ነገር የለም ለማለት የሰሩት ፊልምና ጌም ነው። እኛ ቦታውን እናውቀዋለን። ፈርሻ የሚባለው ቦታ ላይ ደርሳ ነው ልጅቱ። እዛ ቦታ ላይ ነው የደበቋት። እዛ ቦታ ላይ ነው ልጅቱ እንድትታገት ያደረገው ማን ነው? ባሏ ነው ከደላላው ጋር ተነጋግሮ። ስለዚህ ደላላው የመን ያለው ደላላ የባሏንና የጓደኛህን ሴራ አክሽፈክ ለእናትህ ስትል ለእህትህ ስትል ቲክታክ ላይ እየሰማህ ሊሆን ይችላል። የቤተሰቦቿ እንባና የዚች ልጅ ግፍ መከራ በማታውቀው ነገር የተሰራባት ሴራ አንተን ነገጧት በህይወት እንዳትኖር ያደርግሃል። ፈጣሪ ነው ያለው። አንተ ክላሽ ተማምነህ ሊሆን ይችላል። ሌሎች ነገሮችን ተማምነህ ሊሆን ይችላል። ያለህበትን ቦታ ተማምነህ ሊሆን ይችላል። ፈጣሪ ግን የሚያመጣብህን ነገር ስለማታውቀው ከነዚህ ሰዎች ሴራ ሰብረህ ወጥተህ የልጅቱን ህይወት ታደግልን። እስከዛሬ ባረጋችሁትም ነገር ከፈጣሪያችሁ ጋር ትተሳሰባላችሁ። አሁንም ቢሆን ልጅቱን ከእገታና ከጭቆና እንድትወጣ ልቀቋት ነው እያልን ያለ ነው። እዛ አካባቢ ያላችሁ ልጆች ቦታውን እናውቀዋለን፣ በየት እንዴት እንደሚካሄድ። እዛ ቦታ ላይ ሆና ምንም አይነት ችግር አይደርስባትም። ብትታመም ራሱ መታከም የምትችልበት ቦታ ላይ ነው ልጅቱ ትተዋት የሄዱት። የገመዱን ቦታ በዛ መንገድ የሄዳችሁ ሰዎች የምታውቁ ከሆነ እኛ በአካል ሄደን በአይናችን አይተነዋል። ሁላችንም በዛው ነው ሄደን ዕቃ ማውጥተን የመጣ ነው። ስለዚህ እዛ ቦታ ላይ የምታውቁ ሰዎች እዛች ፈርሻ የምትባለው መንደር ላይ ነው በቃ የ20 ደቂቃ 15 ደቂቃ ማታስኬድ መንገድ ማታስኬድና በእግር ማለት ነው።
እዛ ቦታ ላይ አውጥቶ እዛ ካደረሰ በኋላ የገጠር ልጅ የሚባለው እንደፈለጋችሁ አድርጋችሁ ተጫወቱባት ብሎ ቪዲዮ እንዲሰራ ተነግሮ ቪዲዮ ሰርቶ እዛ ቦታ ላይ እሺ ይፍራ። ኢትዮጵያ ከገባ በኋላ ለቤተሰቦቿ ይሄ ልጅ እንደዚህ ተደርጋለች፣ የታገተችበት ምክንያት ይህ ነው፣ እኔ ከእህቴ አይበልጥብኝም ብሎ እዛ ቦታ ላይ መጽዋት እንኳን ባይከፍል ኢትዮጵያ ከገባ በኋላ ይሄን ነገር ድምፅ ማሰማት እየቻለ በዚህ ልክ አስተባብሎ አፍኖ የልጅቱ ሀቅና እንባ ይህንን ሀቅ አውጥቷል። አሁንም ከልጅቱ ቤተሰቦች ጋር የምትደዋወሉ ሰዎች የልጅቱ የአጎት ልጆች የሆንክ ይህ ነገር የታሪክ ተወቃሽ ነው የምትሆነው። የታሪክ ካተላ ነው ትተህ የምትሄደው። የልጁን የባሏን ቤተሰቦችና የደላላውን ቤተሰቦች አንድ አካባቢ ናችሁ ብለዋል። የልጁን ቤተሰቦች ያውቃል ባሏ፣ ደላላው ጋር ቤተሰብ ናቸው ብለዋል። ይሄኛው ጅዳ ላይ ያለው ደላላ ለ20 ዓመት የሸዋን ቆንጆዎች እየሸጠ ከኢትዮጵያ የሚመጡትን ቤተሰቦቻቸውን ቆንጆ ሲሆኑ እዛ ለሁቲዎችና ለየመኖች እየተባባለ ለኦሮሞዎች እየሸጠ ልጆቻችሁ ሲመጡ በመኪና አደጋ ሞተዋል እያለ ውሎ እንዲያውሉ እያደረገ ብዙ የታገቱ ልጆች አሉ። እስከ አፍንጫው ድረስ ብር ያለው ሰው እንደሆነ መረጃው ደርሶናል። ይህ ሰው ሌላም ነገር ሊያደርግ ስለሚችል ከዚህም መውጣት ስለሚችል እዛ ላይ ነው ያለው እርምጃ መወሰድ ያለበት። የልጅቱ ጎረቤት የሆናችሁ የልጅቱ ቅርብ ዘመድ የሆናችሁ ቅድም ላይ መታችሁ ስትናገሩ የነበራችሁ ሰዎች ለቤተሰቦቿ ደውላችሁ በክላሽም ይሁን በህግም ይሁን አስፈላጊው ነገር ተወስዶ ልጅቱ ለቻርስቲ ባሏ መጥቶ በሰሚያ ተተናገረ እንጠብቃለን። ሁለተኛ አንድ ጊዜ ሁለተኛ ልጄንና የልጄን ባል ወዳው ይሄ ችግር እንደመጣ ተነስተው ችግር ሲቀሰቅሱ አይቻቸው አላቅም። እነሱም እንደሷው እንዳይሞቱ ብዬ ማንንም ነገር እንዳታረጉ ብዬ በቄስ አስገዝቻቸዋለሁ። አባቷንም ባልየውንም ልጄንም በሰው ሀገር ላይ እሷ እንደቀረች እንዳይቀሩብኝ ብዬ በቄስ አስገዝቻቸዋለሁ። ወዲያና ወዲህ እንዳይሉ የምፈልገውን በራሴ ፈልጋለሁ ብዬ አላባቱ። ገባችሁ አይደል? ሻጅን እና ልጅና እንግዲህ አባት ናቸው። ልጅ አጥተዋል። ደግሞ ሁለተኛ ልጆቻችንን እናጣለን በሚል በቄስ አስገዝቻቸዋለሁኝ። እነሱን ብዙ ነገር ለማድረግ ከመሳተፍ አልተቆጠቡም ነበር። እኔ በቄስ አስገዝቻቸዋለሁ። አባትየው እንደዛ አሉ። ግን ያቺ ቅድም መታ የተሳደበችው ደውላ ባሌ መረጃውን ሙሉውን በሶሻል ሚዲያ መጥቶ ይናገራል ብላለች አሉ። እንጠብቃለን። ይመች ሚስት ይመች መጥቶ ምን እንደሚናገር እንጠብቃለን። ሰያ አዳምጠኝ። ሰያ ከትናንትና ጀምሮ እየተከታተለ ነው። ይመች ገባ። አንድ ስትሪ ውስጥ ቁጭ ብሎ ከጓደኞቹ ጋር እየተከታተለ ነው። ይምጣና ይናገር። አለቀ። መጥቶ ይናገር። ይምጣና ይናገር። ይመች ከፈረዱባት ችግር የለብንም፣ እንተዋለን። እኛ አይመለከተንም። ግን አባትየው እኛ ይህን ነገር ልንዋጣው አንችልም፣ እናንተ ተዋጡት ካሉ እኛ አስፈላጊውን መጽዋዕትነት ከፍለን እንፋልመዋለን። ልጁን ጉሮሮውን ይዘን ልጅቱ እንዲያመጣ እናደርጋለን። ገባህ? አይ ምንም ነገር አትናገሩ ምናምን አርፋችሁ ከተቀመጡ ከወላጅ በላይ አለማጣ ሂጄ ባነጋገርኩ ሰዓት ልጅቱ ከደላላ ወደ ደላላ ሂዳ ነው የሚፈልጉን ካለ ድርድር እናደርጋለን ልጅ አለኝ ብለው ነበር አሉ አባቷ። ድርድር እንጀምራለን ብለውኝ እያለ መልሼ ተከታታይ ደውዬ እንደዚህ ተባለ። ልጄ ለመኖሩ አሁንም አለች አሉ። ድርድሩ ምንድን ነው? ድርድራችሁን ንገሩኝና የሚደረገውን ላድርግ ብል ልጅ ሙታለች ነው ምልህ ሙታለች ብሎ በገብርኤል ማለ። ከዛ ተለያየን ነው ምልህ። ስለዚህ ልጅቱ ተዝም ቀደም ልጅቱ በራጎ ነው በምናምን በኩል ታግታ እንዳለች ኢቃማ ሊያወጣ የገባልኝ ነግሮኝ በአካል እሱ ጋር ሂጄ ፎቶዋንና ድምጧን ልስማ ብዬ ስለው ቢደውል ቦለኩት፣ ስልካቸውንም ዘጉበት አለ አባቷ። ምክንያቱ ይሄ እንግዲህ በፊት ነው አጋዥ አጥተው ነው እንጂ ቤተሰቦቿ እየታገሉ ነው ውስጡን።
አጋዥ ስላጡ ብቻ ነበር። ገባችሁ አይደለ? እውነታው ይሄ ነው። አሁንም እየመጣ ስለ ልጁ ስለመኖሯ መረጃ አምጡ፣ ያየቻት ሴትዮ መታ ትናገር የሚል አካል ለመሞቷ መረጃ አንጣ ነው መልሳችን። ሌላ ነገር የለው። ባሏን መጥቶ እንደዚህ ቢል ለመሞቷ አንጣ መረጃ ነው። ሌላ መልስ እንዳሰጡ። ይኸውልህ እኛ እውነታውን አውቀናል። አባትየው ከፈራ ልጁን ያስገድል። አበቃ። 4 ነጥብ። መረጃ አምጣ አታምጣ አንልም። ልጅቱ በህይወት አለች። በወንድነት እንጠይቀው፣ ጉሮሮውን ይዘን እንጠይቀዋለን። አባትየው አልችልም ጠይቁልኝ፣ ያለንን ኃይል ያለንን ብር ያለንን ጉልበት ተጠቅመን ጉሮሮውን ይዘን ልጅቱ እንድትመጣ እናደርጋለን። ጓደኞቻችንን ተጠቅመን የመላይ ያሉ ልጆች ተጠቅመን አይ ምናምን ካለ ከባሏም ጋር ይሁን ከደላላው ጋር አፍ አንካፈትም። 4 ነጥብ። አባትየው ፈርቶ ከተዋት ልጁን አስገድላለሁ ካለ ሌላ ነገር ይመጣብኛል ብሎ ሞትን ፈርቶ ልጁ እንድትሞት ከፈረደባት አይመለከተንም። 4 ነጥብ። ከዛ ውጭ ግን ልጅዮ ባሏና ደላላው እንዳሳገቷት መረጃ እየደረሰን ድንበር ላይ ያሉ ልጆች እየተናገሩ ለአባትየውም ይሄን ነገር እየነገሩት አሁንም እየሰማን አባትየው ከፈራ ምንም ማድረግ አንችልም። በቃኛ ከአባቷ በላይ አይደለንም። በቃ አባትየው ከተንበቀበቀ ምን እናደርገው? ወንድም እህታቸውን ያሳግታሉ የሚለው አባትየው ያሳግታሉ። በዚህ ጉዳይ ልጨርስ ብዬ ነው። በዚህ ጉዳይ አባትየውን አናገርኳቸው። አሁን ባሏና ወንድሟ እንጣላለን ብለው ሲነሱ እዛ ሰው ሀገር ላይ ሆናችሁ ምንም ነገር እንዳታደርጉ እኔ በቻልኩት ስለ ልጄ መብት እሟገታለሁ ብዬ በቄስ አስገዝቻቸዋለሁ። ይሄ የዛኑ ጊዜና እዛ በረሃ ላይ ሰያ እሱን እኮ ነገርከን፣ ሰማን አይደለ? በቄስ አስገዝቷል። አባትና አባትየው ባሏንና ወንድምየውን ምንም አይነት ችግር እንዳይፈጥሩ እዛ በቄስ አስገዝቷቸው አይደለ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ምን አይነት ጉድ እየሰማን እንደሆነ አናቅም። ባሏና ወንድምየው ነው ያሳገቷት ተብሎ እየተወራ ነው። እንዴት ነው የገዛ ሚስቱን አንድ ወንድ የሚያሳግተው? ይሄ መረጃ ግን እኔ እንጃ አይዶን ነው። እኔ እውነት ነው ብዬ አልገምትም። ማለት ምን ብታደርገው ምን ብትበድለው ልጅ ሰጠችለት ሚስቱን ባል ከወንድሟ ጋር ምን አድርጋቸው ነው? እንዴት በዚህ ልክስ ጭካኔ? አይዶን ነው። አባቷ የተናገሩት ነገር አለ እዚህ ጋር። አይ እኔ ወንድሟንና ባልዋን ሌላ ነገር እንዳያመጡ በቄስ አስገዝቻቸው በቃ እንዳይናገሩ፣ አንድ ልጅ ጠፍታለች፣ እኔ የልጄን ፍትህ በማገኘው መንገድ በመቀበለው መንገድ እቀበላለሁ ብዬ እንትን ብያለሁ። ምንድነው በቄስ አስገዝቻቸዋለሁ ይላሉ። እዚህ ጋር ደግሞ እኔም ከዚህም በፊት ሰምቼ ነበረ። ሄጄ ስጠይቃቸው እንዳልሞተች ሰምቼ ሄጄ ስጠይቃቸው ኢትዮጵያ ያሉትን ደላሎች በቃ ልጅ ሞታለች ሲሉኝ ፎቶ ወይ ደግሞ መረጃ ልብ የምረጋጋባትን ስጡኝ ብያቸው ነበር አሉ ማለት ነው። እና ምንም ግራ የተጋባ ነገር በዘመድ ነው የተያዘች፣ እንደዚህ ባሏ ነው ወንድሟ ነው አይዶን ነው